ሰላም፣ ወደ ጥልቅ ትንታኔያችን እንኳን ደህና መጣችሁ። ዛሬ የምንመረምረው አንድ በጣም መሰረታዊ ጥያቄን የሚጠይቅ ስነ መለኮታዊ ጽሑፍ ነው። ሁሉን የያዘ በራሱ የሚኖር ዘላለማዊ አካል ለምን ስም ያስፈልገዋል? ጥያቄው ራሱ እኮ በጣም ትልቅ ነው። የቀረቡልን ምንጮች ስም ይህንን ለመመለስ ከብዙ አቅጣጫ ነው የሚነሱት። አዎ፣ ልክ እንደ ሰንሰለት ነው። በትክክል በጊዜና በቦታ ውስጥ ስለተቀመጠው የእግዚአብሔር ዙፋን ይጀምሩና ለፍጥረታት ስለተሰጠው የመምረጥ ነጻነት ያነሳሉ። እና በመጨረሻም ኢየሱስ የሚለው ስም እንዴት የዚህ ሁሉ ጥያቄ መልስ እንደሚሆን። ልክ ዋናው ፈተና እነዚህን ለብቻቸው የሚመስሉ ሐሳቦችን ዙፋን፣ ነጻነት፣ ስም እንዴት እንደሚቆራኙ ማሳየት ነው። የዛሬው ተልዕኳችንም እሱ ነው። ሰንሰለቱን መከተል። ከሰማያዊው ዙፋን እንጀምርና በየሆዋ እና ኢየሱስ ስሞች አልፈን መጨረሻ ላይ የዚህ ሁሉ ድራማ መሰረት የሆነውን የመዳን ጽንሰ ሐሳብ እንመረምራለን። በጣም ጥሩ። እሺ እንጀምር። ጽሑፉ እግዚአብሔር በጊዜና በቦታ ውስጥ ዙፋንን ለማስቀመጥ እንደወሰነ ይገልጻል። ከኢሳይያስ መጽሐፍ የጠቀሰም ዙፋኑ ከእግዚአብሔር ከዋክምት በላይና በሰሜን ዳርቻ እንደሚገኝ ይናገራል። ይህ ትንሽ ግራ ያጋባል። ሁሉን ቻይ የሆነ አምላክ በአንድ ቦታ መቀመጫ ለምን አስፈለገው? ጥሩ ጥያቄ ነው። ማለት ይህንን በጥሬው እንዳድራሻ መውሰድ የለብንም። ምንጩ ይህንን የሚያቀርበው እንደ መገናኛ ነጥብ ነው። መገናኛ ነጥብ? አዎ። ዙፋኑ የማይታየውና ወሰን የሌለው አምላክ ከሚታየውና ወሰን ካለው ፍጥረቱ ጋር የሚገናኝበት ይፋዊ ማዕከል ነው ማለት እንችላለን። ልክ እንደ ድልድይ ማለት ነው። በትክክል የማይዳሰሰው ከመዳሰሰው ጋር የሚገናኝበት ድልድይ። ይህንን ሐሳብ ደግሞ ይበልጥ ግልጽ ለማድረግ ጽሑፉ በምድር ላይ ከነበረው ምሳሌ ጋር ያገናኘዋል። የቃል ኪዳኑ ታቦትን ማለት ነው? አዎ፣ ልክ እሱን። በዘጸአት መጽሐፍ የተገለጸው የቃል ኪዳኑ ታቦት የሰማዩ ዙፋን ምድራዊ ነጸብራቅ ወይም ጥላ ነበር። እሺ። በሁለት ኪሩቤል የተሸፈነው የስሬት መክደኛው ራሱ የዙፋኑ መቀመጫ ተደርጎ ይታሰብ ነበር። እግዚአብሔር የሚገዛው ከዚያ ቦታ ሲሆን፣ ትእዛዛቱ ደግሞ እንደ እግር መረገጫ ከዙፋኑ በታች በታቦቱ ውስጥ ይቀመጡ ነበር። እና ከሁሉም በላይ ወሳኙ ነጥብ ይሄ ነው። ስሙን ያስቀመጠው በዚያው ዙፋን ላይ በሁለቱ ኪሩቤል መካከል ነበር። እሺ፣ ስለዚህ ዙፋኑ፣ ሕጉና ስሙ ሁሉም በአንድ ቦታ የተሰባሰቡ። አዎ፣ የስልጣንና የግንኙነት ማዕከል ናቸው። ይህ ሐሳብ በቀጥታ ወደ መጀመሪያው ጥያቄያችን ይመልሰናል። ዙፋኑ የግንኙነት ማዕከል ከሆነ በዚያ ዙፋን ላይ የተቀመጠው ስም ደግሞ ሌላ ታሪክ አለው ማለት ነው። ለምን ስም አስፈለገ? ልክ ነህ። ምንጩ ላይ የቀረበው መከራከሪያም ይሄ ነው። ብቻውን ለነበረ አካል እኔ ማለት ብቻ በቂ ነው። ስም ያስፈልገው ከሌላ አካል ጋር ግንኙነት ለመፍጠር ነው። ስለዚህ የስም አስፈላጊነት የመጣው ከፍጥረት ጋር ነው። ግን ምክንያቱ ከዚያም በላይ ጥልቅ ነው አይደል? በጣም። እግዚአብሔር ፍጥረታትን የመምረጥ ነጻነት ሰጥቶ ሲፈጥራቸው አንድ መሰረታዊ ችግር ተፈጠረ። ምን ችግር? ፍጡር ከፈጣሪው ወሰን የለሽ ማንነት ጋር በቀጥታ ቢገናኝ ውጤቱ ጥፋት ነው። ምንጩ ሙሴ የእግዚአብሔርን ክብር እንዲያይ በጠየቀ ጊዜ የተሰጠውን መልስ ይጠቅሳል። ፊቴን ማየት አትችልም፣ ሰው አይቶኝ በሕይወት አይኖርምና። የፈጣሪ ክብርና ቅድስና ለፍጡር ማንነት እንደ እሳት ነው ማለት ነው። በትክክል ሊያጠፋው ይችላል። እሺ፣ ይህንን ሐሳብ እስኪ እንፍታው። ስሙ እንደ ወኪል ሆኖ ያገለግላል ስንል ምን ማለታችን ነው? መለኮታዊ በይነገጽ ወይም ኢንተርፌስ የሚል ቃል ምንጩ ላይ ተጠቅሷል። አዎ፣ ቃሉ ትንሽ ቴክኒካል ቢመስልም ሐሳቡን በደንብ ይገልጸዋል። እስኪ በቀላል ምሳሌ ላስረዳ። ኃይለኛዋን ፀሐይ በቀጥታ ማየት አንችልም፣ ዓይናችን ይጠፋል። ልክ። ስለዚህ ምን እናደርጋለን? የፀሐይ መነጽር እንጠቀማለን። መነጽሩ የፀሐይን ብርሃን አያጠፋውም፣ ነገር ግን ለእኛ በሚስማማ እና በማይጎዳን መልኩ እንድናየው ያደርጋል። ገባኝ። ስሙም እንደዚያ ነው። የፈጣሪን ወሰን የሌለሽ ክብር ፍጡራን በቀጥታ መቋቋም ስለማይችሉ በደህና ሊገናኙበት የሚችሉበት መንፈሳዊ መነጽር ወይም ድልድይ ነው። ስሙ የእግዚአብሔርን ክብርና ስልጣን ይወክላል፣ ነገር ግን ፍጡራንን በማይጎዳ መልኩ። ይህ በጣም አስደናቂ ሐሳብ ነው። ስለዚህ ስሙ ጠበቃም ነው፣ ስልጣንም ነው። ፍጡራን ሁሉን ቻይ የሆነውን አምላክ በቀጥታ ከመጋፈጥ ይልቅ በስሙ በኩል ይገናኙታል። ለስሙ ይሰገዳሉ፣ በስሙ ይታዘዛሉ። በትክክል
በጣም ግልጽ ነው። ምንጮቹ በመቀጠል ወደ ሁለት ቁልፍ ስሞች ይወስዱናል። የመጀመሪያው ለሙሴ የተገለጠው ይሖዋ የሚለው ስም ነው። አዎ፣ ይህ ስም መሆን ወይም መኖር ከሚለው ሀያ ከሚለው የዕብራይስጥ ቃል የመጣ ነው። ብዙ ጊዜ ያለና የሚኖር ወይም አይ አም ሁ አይ አም ተብሎ ይተረጉማል። ግን ምንጩ የተሻለ ትርጉም አለ ይላል። አዎ፣ እኔ የምሆነውን እሆናለሁ ወይም አይ ዊል ቢ ወት አይ ዊል ቢ የሚለው ከዋናው ሐሳብ ጋር የቀረበ ትርጉም እንደሆነ ይጠቁማል። ይህም የእግዚአብሔርን በራሱ የመኖር በማንም ላይ የማይደገፍ ዘላለማዊ ባህር ያሳያል። ይሖዋ ማለት በራሱ ሕልውና ያለው ወይም ሁልጊዜ የሚኖረው ማለት ነው። ይህ የስም ትርጉም ራሱ የእግዚአብሔርን ፍጹምናና ሥልጣን ያጎላል። ነገር ግን ጽሑፉ ይህ ገና ሙሉ ታሪኩ አይደለም ነው የሚለው። እውነት ነው። ይህ ስም ለሌላ የበልጥ ዋና ለሆነ ስም መገለጥ መድረክ እያዘጋጀ ነበር ይላል። ያውም ኢየሱስ ነው። ኢየሱስ ልክ ነው። ኢየሱስ የሚለው ስም በዕብራይስጥ የሹዋ ሲሆን የሁለት ቃላት ጥምረት ነው። ያ የይሖዋ ምህጻረ ቃል እና ያሻ ማዳን ማለት ነው። ስለዚህ ኢየሱስ ማለት ይሖዋ አዳኝ ነው ማለት ነው። በትክክል። ቆይ አንድ ደቂቃ። ስለዚህ ሁለቱን ስሞች ስናጣምራቸው ሙሉ ትርጉሙ ያለው የሚኖረው እርሱ አዳኝ ነው የሚል እኮ ነው የሚሆነው። አዎ፣ ልክ እንደዛ። ይሄ ዝም ብሎ የስም ለውጥ አይደለም። ልክ ከቁባኛ መግለጫ ለውጥ ጋር ይመሳሰላል። ከእኔ ነኝ ወደ እኔ አድንሃለሁ የሚደረግ ሽግግር። በጣም ወሳኝ ነጥብ ነው። ሽግግሩ የዓላማ ለውጥን ያሳያል። ይሖዋ የሚለው ስም የእግዚአብሔርን ፍጹምነት፣ ቅድስና እና ስልጣን የሚያመለክት ሲሆን በኃጢአት ለወደቀ ፍጡር የፍርድ ስም ሊሆን ይችላል። ምክንያቱም ከፍጹም ቅድስና ፊት መቆም አይቻልም። ነገር ግን ኢየሱስ የሚለው ስም በዚያ ፍጹምነት ውስጥ ያለውን የፍቅርና የማዳን ዓላማ ይገልጣል። ከባህሪ መገለጫነት ወደ ተግባር መገለጫነት የተደረገ ሽግግር ነው። እሺ፣ እስኪ ይህንን ከመዳን ጋር ያለውን ግንኙነት ትንሽ እንዘርዝረው። እዚህ ላይ ነው ነገሮች ውስብስብ እየሆኑ የሚመጡት። ጽሑፉ ለፍጥረታት የመምረጥ ነፃነትን መስጠት የኃጢአትና የሞት ዕድልን እንደፈጠረ ያስረዳ። ይህ ለምን ሆነ? ምንጩ እንደሚለው ፍጥረታት በራሳቸው ፍቅር ስለሌላቸው ይህንን ነፃነት ያለ አግባብ መጠቀም የማይቀር ዕጣ ፈንታቸው ነው። የክርክሩ ዋና ነጥብ ይኸው ነው። ይህ ሐሳብ ትንሽ ሊከብድ ይችላል። ነፃነት ሰጣቸው፣ ነገር ግን በውስጣቸው ባለው የፍቅር እጦት ምክንያት ያንን ነፃነት ለጥፋት ሊጠቀሙበት እንደሚችሉ ይታወቃል። እዚህ ላይ አንድ ነገር ልጠይቅሽ። ይህ ትንሽ ኢፍትሐዊ አይመስልም? ልክ መዋኘት ለማያውቅ ሰው ጥልቅ ባህር ውስጥ ትተው ለምን ሰጠምክ እንደማለት ነው። ፍቅር ከሌላቸው ውድቀታቸው የማይቀር አልነበርም? በጣም ጥሩ ጥያቄ ነው። ይህ ነፃነት ሳይሆን የውድቀት ወጥመድ ይመስላል ነው የምትለው? እንደዛ ማለት ነው። ምን መሰለ፣ ምንጩ ይህንን ችግር ለመፍታት እግዚአብሔር የመምረጥ ነፃነታቸውን ፍጹም ሊያደርግ የሚችል ታላቅ ፍቅር ሊሰጣቸው እንደሚገባ ይሞግታ። እናም ይህ መፍትሄ እንደ ድንገተኛ ምላሽ የመጣ ሳይሆን ከፍጥረት በፊት የታቀደ ነበር ይላል። ያ መፍትሄም መስቀሉ ነው። ይሄ በጣም ከባድ ሐሳብ ነው። ከፍጥረት በፊት የታቀደ መስቀል። ይሄ ማለት እግዚአብሔር ፍጥረታቱ እንደሚሳሳቱ እያወቀ መፍትሄውንም አብሮ አዘጋጅቶ ፈጠራቱ ያለ ነው። ይህ ማለት መስቀሉ ፕላን ቢ ሳይሆን ፕላን ኤ ነበር ማለት ነው። በትክክል ምንጩ የሚለው ያንን ነው። ልክ አንድ አርኪቴክት ሕንጻ ሲነድፍ የመሬት መንቀጥቀጥ መከላከያ ሲስተሙን ከዲዛይኑ ጋር እንደሚያካትቶ ማለት ነው። ዋው! የመምረጥ ነፃነትን የመስጠቱ ውሳኔ ከመስቀሉ ውሳኔ ጋር በአንድነት የታከደ ነበር። ለፍጥረታት ነፃነትን የመስጠቱ ዋጋ እጅግ በጣም ከባድ ነበር። ይኸውም በመስቀል ላይ የተፈጸመው የአብ እና የወልድ መንፈሳዊ መለያየት። የማዕት እግዚአብሔር ፍጥረታት እንዲኖራቸው ለፈለገው ነፃነት ሲል በራሱ ላይ ታላቅ ስቃይን ለመቀበል ወስኗል ማለት ነው። ስለዚህ ኢየሱስ ወይም መዳን የሚለው ስም ያስፈለገው የመምረጥ ነፃነት በራሱ ከኃጢአትና ከሞት ዕድል መዳንን ስለሚያስፈልገው ነው። አሁን ሰንሰለቱ እየተያዘልኝ። በትክክል ነፃነት ያለ ፍቅር ወደ ጥፋት የሚያመራ መንገድ ነው። ፍቅር ደግሞ በመስቀል በኩል ተሰጣ። እናም ሥላሴ በሁለተኛ አካሉ ፍጡር በመሆን በእግዚአብሔርና በፍጡራን መካከል መካከለኛ ሆነ። የመጣውም በኃጢአተኞች ላይ የፍርድ ስም ሊሆን በሚችለው በይሖዋ ስም ሳይሆን ያንን የጎደለውን ፍቅር በመስጠት የዘላለም ሕይወት ዕድልን በሚሰጠው በኢየሱስ በሚለው የመዳን ስም ነው። ይገርማል። ይህን ያህል ከተተነተነ በኋላ ጸሐፊው
መልሱን አላውቅም የሚልበት ነጥብ ላይ ደረስን። አዎ እግዚአብሔር ይህን ሁሉ ዋጋ ከፍሎ በመስቀል ሞት ለምን የመምረጥ ነፃነት ያላቸውን ፍጥረታት ፈጥራ ብሎ ይጠይቃል። ይህም ምስጢር እንደሆነም አምኖ ይቀበላል። ይህን ሐቀኝነቱን በጣም ነው የወደድኩት። ይህ በጣም አስፈላጊ ነጥብ ነው። የሥነ መለኮት ጥናት ጥያቄዎችን መመለስ ብቻ ሳይሆን የምናውቀውንና የማናውቀውን ወሰን መለየትም ጭምር ነው። ምንጩ ለምን በቃ ትዕዛዝ የሚፈጽሙ ሮቦቶችን አልፈጠረም ብሎ ይጠይቃል። መልሱን እንደማያውቅም በግልጽ ይናገራል። አዎ ይህም የቀረበውን ትንታኔ የበለጠ ታማኒ ያደርገዋል። በተጨማሪም አንድ አስገራሚ ስነ መለኮታዊ እንቆቅልሽ ያነሳል። ኢየሱስ ሰው ከመሆኑ በፊት በሰማያዊው ዙፋን ላይ የነበረው ስም ይሖዋ ነበር ወይስ ኢየሱስ? ይህ ከባድ ጥያቄ ነው። ከዚህ በፊት አስቤው አላውቅም። ሁለቱም ስሞች የተገለጡት በጊዜ ውስጥ በብሉይ እና በአዲስ ኪዳን ነው። ከዚያ በፊት በዘላለም የነበረው ስም የትኛው ነው? ምንጩ ይህን ጥያቄ ለመመለስ ሁለት ሊሆኑ የሚችሉ መላምቶችን ያቀርባል። እሺ፣ የመጀመሪያው መላምት ምንድን ነው? የመጀመሪያው መላምት የመዳን ሥራው በምድር ላይ ከመጠናቀቁ በፊት የመላእክትን ለማዘዝ ያገለግል ይሖዋ የሚለው ስም በጊዜያዊነት ተቀምጦ ነበር ይላል። ይህ ስም የሥልጣንና የሕግ ስም ስለሆነ ገና ላልተፈጸመ መዳን ኢየሱስ የሚለውን ስም መጠቀም ትርጉም አይሰጥም የሚል መነሻ አለው። ልክ እንደ ጊዜያዊ የሥራ አስኪያጅ ማዕረግ ማለት ነው። አዎ እንደዛ ማለት ይቻላል። ሁለተኛውስ መላምት፣ ያኛውስ ምን ይላል? ሁለተኛው መላምት ደግሞ ስሙ ሁልጊዜም ኢየሱስ ነበር ይላል። ሁልጊዜም? አዎ፣ ምክንያቱም የመዳን ዕቅዱ ከፍጥረት በፊት የነበረ ከሆነ የመዳን ስሙም ከፍጥረት በፊት ነበር። ነገር ግን የመዳን ሥራው በጊዜ ውስጥ እስኪፈጸም ድረስ መላእክት ሊታዘዙ የሚችሉት በስሙ ይሖዋ በሚለው ገጽታ ብቻ ነበር። ኢየሱስ የሚለው ስም ሙሉ ትርጉሙና ኃይሉ የተገለጠው በመስቀሉ ስለሆነ። በትክክል። ከዚያ በፊት መላእክት በዚያ ስም ሙሉ በሙሉ መስራት አይችሉም ነበር። ልክ ሙሉ አቅሙ ገና ያልተከፈተ ስም ማለት ነው። እና ጸሐፊው ይህንን ጉዳይ ሳይፈታው ለአንባቢ ማሰላሰያ ነጥብ አድርጎ ይተዋል። አዎ፣ የትኛው ትክክል እንደሆነ አይወስንም። እነዚህን ሁሉ ሐሳቦች ሳስባቸው ከሰማይ ዙፋን ጀምረን በስሞች ትርጉም አልፈን መጨረሻ ላይ የደረስነው መስቀል ላይ ነው። ይህ ሁሉ እንዴት ነው የሚገናኘው? ዋናው ቁልፍ ነጥብ ምንድን ነው? ዋናው ቁልፍ ነጥብ በእግዚአብሔር ስም የተገለጠው ማንነቱ ፍጥረታቱን ለማዳን ካለው ዕቅዱ ጋር መሰረታዊ በሆነ መልኩ የተቆራኘ መሆኑን ነው። ስሙ ዝም ብሎ መጠሪያ አይደለም፣ የዓላማው መግለጫ ነው። ኢየሱስ የሚለውን ስም እንዲሁ እንደ መጥሪያ ብቻ ሳይሆን የእግዚአብሔርን ዓላማ እና ባህሪ የመጨረሻ መገለጫ አድርጎ ያቀርበዋል። ያ ጽንሰ ሐሳብ ያለው የሚኖረው እርሱ አዳኝ ነው። ይህ ማለት የእግዚአብሔርን መኖር በራሱ ከማዳን ዓላማው ጋር የተሳሰረ ነው ማለት ነው። በትክክል መኖርና ማዳን ማይነጣጠሉ የእግዚአብሔር ማንነት ገጽታዎች ናቸው። እኔ አለሁ ሲል እኔ ለማዳን አለሁ ማለቱ ነው። የስሙ ሙሉ ትርጉም ነው። እናም ለማሰላሰል አንድ የመጨረሻ ሐሳብ ይዘን እንለያይ። ምንጩ እንደሚጠቁመው ከውጭ በሚሰጥ ፍቅር ያልታገዘ መምረጥ ነፃነት በመሰረቱ የሞት ዕድል ነው። አዎ፣ ይሄ በጣም ከባድ ሐሳብ ነው። ነፃነት ከድህነት ፍላጎት ጋር እንዲህ በጥብቅ መተሳሰሩ ስለ ነፃነት ምንነት ምን ይነግረናል? እውነተኛ ነፃነት ያለ ፍቅር ሊኖር ይችላል ወይስ ፍቅር የሌለበት ነፃነት የጥፋት ፍቃድ ብቻ ነው?